ሙስሊም ነህ? እኔ በአንድ አምላክ የሚያምን ሰው ነኝ። መዋሸት ኃጢአት ከሆነ ዋሽታል አልዋሸህም? አንተ አልዋሸሁም። ምን ብዬ ዋሸሁ? የምታምን ሙስሊም ነህ አንተ? በመጽሐፍ ቅዱስ የምታምን ሙስሊም ነህ? እኔ መጽሐፍ ቅዱስ ላይ አምናለሁ አላልኩም። የምታምን ሙስሊም ነህ ወይ አንተ? እኔ መጽሐፍ ቅዱስ ላይ አምናለሁ አላልኩም። እኔ ያላልኩትን እኮ ነው የምትሉት እና መጽሐፍ ቅዱስን አውጥተህ እየተከራከርክ እኮ ነው። ኦኬ መጽሐፍ ቅዱስ አላልኩም ማለት በየቤታው ዲቤት የምታደርግ ያለ እስልምና መዳን የለም ብለህ ምንድን ነው የሚጠቁ? እኔ ሙስሊም አይደለሁም ብያለሁ። እስቲ ሪከርድ አለ። ምንነት የለውም። ምንነቱን ማንነቱ አዲስ ቃል አለ። እኔ ቀላል በመጀመሪያ ቃል ነበር ሲል ዓለም ከመፈጠሩ በፊት ነው ከተፈጠረ በኋላ ነው? በመጀመሪያ ነው። መጀመሪያ የሚለው ታዲያ ምንድን ነው? ቃል ነበረ ሲል እግዚአብሔር እየተነፈሰ ሲሄድ ነበር። ታዳምጠኛለህ? አሁን ካዳመጥከኝ እግዚአብሔር እየተነፈሰ ሲሄድ ነበር ወይ ቃል የምትለው? ካዳመጥከኝ ላብራራለህ እኮ መልስ ስጠኝ ለዚህ። ምንም የእግዚአብሔር ቃል ኦኬ፣ የእግዚአብሔር ቃል በመጀመሪያ ምንም የለም አይደለ? አንዴ እኔ ለምሳሌ እኔ በሰነ መለኮት ዲግሪ አለኝና ላብራራልህ ክፍሉን። አሁን እንትን አትበል። የምንጠይቅህን የማትመልስ ከሆነ ለእግዚአብሔር ቃል አምናለሁ በመጽሐፍ ቅዱስ ብለሃል አይደለም? ጠይቀኝ። ቃል የእግዚአብሔር እስትንፋስ ነው የሚል አውጣ። የእግዚአብሔር እስትንፋስ ነው አላልኩም። እኔ ቃል የእግዚአብሔር እስትንፋስ ነው አላልኩም። የእግዚአብሔር እስትንፋስ መንፈስ ነው። የእግዚአብሔር ቃል ደግሞ የእግዚአብሔር ንግግር ነው። እስትንፋስና ቃል የተለያዩ ነገር ነው። እሺ ቃል እግዚአብሔር ነበረ የሚለውን ቃል እስትንፋስ ነበረ ወይንም የእግዚአብሔር እንትን ነበር፣ ማስረጃ ስጠኝ። የእግዚአብሔር እስትንፋስ ነው አላልኩም እኮ የእግዚአብሔር የሚናገረው ነው የሚል ማስረጃ ስጠኝ። እሺ ትንቢተ ኢሳይያስ ምዕራፍ 51 ቁጥር 11 እናውጣና ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ቁጥር 11 እኔ ጋር ታስገባኛለህ? በማል አስገባዋለሁ። ትንቢተ ኢሳይያስ ምዕራፍ 11 55 ይቅርታ። እሺ ፈለገ ግን የሆነ ሰዓት ታዳምጠኛለህ። ክፍሉን አላዳምጥም። ምንም አላዳምጥም። እኔ ቃል በቃል ነው አንተን የማወራ። አላዳምጥም። ከእግዚአብሔር ቃል ውጭ እኔ አልሰማም፣ ሌላውንም አልሰማም። ክፍሉ እኔ በጥቅስ ነው ማብራራለህ። ምንም ችግር የለም። 55 ስንት? 55 ቁጥር 11 አውጣና አንብብልኝ። እሺ ከአፍ የሚወጣው ቃል እንዲህ ይሆናል። ጨርሶ አንብብ። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ከምን የሚወጣ ቃል እኮ እግዚአብሔር ቃል። እግዚአብሔር ማን ነው? ከምን የሚወጣ እግዚአብሔር ማን ነው? የሚወጣ ቃል ሲል የተናገረው ማለቱ ነው እኮ አይደለም? ሃሌሉያ የተናገረው ማለቱ ነው። ከአፉ የሚወጣ ቃል ማለት እግዚአብሔር የሚናገረው ቃል ማለት። ከአብ ዘንድ ወጥቼ መጥቻለሁ ሲል አብ ተናግሮኝ መጥቻለሁ ማለቱ ነው። ከአብ ዘንድ ወጥቼ መጥቻለሁ ሲል ጌታ አብ ተናግሮኝ መጥቻለሁ ማለቱ ነው። አብ ወጥቶ መጣ። ከአብ ተልኬያለሁ ማለት ነው። ከአብ ተልኬያለሁ ማለቱ ነው። እንዴ ከአፍ የሚወጣ ነው አልክ እኮ። እኔ በመጀመሪያ ደረጃ ስለ ቃል እንጂ ያወራሁት እኮ ስለ ኢየሱስ አላወራሁም። እናንተ ናችሁ ስለ ኢየሱስ ያወራችሁ። ወንድማችን መውጣት ማለት ከአብ የወጣው ቃል መላክ ማለት ነው። መውጣት ማለት መናገር ነው እያልክ አይደለም። መውጣት እንደዛ ነው። ከአብ የወጣው ቃል ይላል። ለምንድን ነው ግን ዲያቆን እኔ ያልተናገርኩትን ለምን ትናገራለህ? ከአብ የወጣው ቃል ቃሉ ነው የሚለው ነው አይደለም። ለምን ታጭበረብራለህ? ከአብ የወጣው ቃል ይላል። መልኬ ድጋማ ተረጋጋ። ንባቡን ድገማ። ተረጋጋ። አሁን እዚህ ጋር የሚናገረው ማን ነው? ያው በአባቶች ሲናገር የነበረው እግዚአብሔር ያህዌ። አሁን ይህንን የሚናገረው ማን ነው? በዕብራውያን ምዕራፍ 11 ለምን እግዚአብሔር አብ። እግዚአብሔር ማ አብ የት አለ? አብ ይናገራል የሚለው መጽሐፍ። ኦኬ በጣም ጥሩ እሺ። በነቢያት ሲናገር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እግዚአብሔር ነው ይህንን ካልከኝ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አንተ እስኪ አዳምጠኝ። ይሄ አብ ነው
የቱ ጋር ነው አብ ፈጠረ የሚል? እሺ ማስረጃ ልስጥ። ቆይ በጣም ጥሩ። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል። ቆይ አብ ፈጠረ ይላል። ዕብራውያን አንዳንድን ክፈል። አብ ፈጠረ ይላል ወይ? ኧረ አንድ አዳምጠኝ። አብ ፈጠረ ይላል። ዕብራውያን ላይ ሄደን የመጨረሻ ነው። አብ ፈጠረ ይላል። ዕብራውያን ላይ ይላል። በመጀመሪያ ደረጃ በነቢያት ሲናገር የነበረው አብ ነው። በነቢያት ሲናገር አብ ፈጠረ ይላል ወይ? ኦኬ አዳምጠኝሽ። በጣም ዕብራውያን ላይ አንተ መጽሐፍ ማዳመጠ አብ ፈጠረ ይላል ወይ? ዕብራውያን ላይ ቃል በቃል ነው የፈለግከው? በሌለበት ታዲያ ለምን ትላለህ? መጽሐፍ ባልተጻፈበት። ኦኬ በነቢያት ሲናገር የነበረው አብ ነው። ስለዚህ በነቢያት ሲናገር የነበረው አብ ነው የሚል ስጠኝ፣ ማስረጃ ስጠኝ። በነቢያት የነበረው ዕብራውያን አንዳንድ በነቢያት ሲናገር የነበረው አንዳንድ እኔው የተናገረው ነው። በመጀመሪያ ዕብራውያን አንዳንድን ክፈት። በመጀመሪያ እዚህ ጋር ይኸው ዘፍጥረት። ችግሩ እኮ ፈለገ መጽሐፍ ቅዱስን በደንብ ስላላወቃችሁ እንጂ ዕብራውያን አንዳንዱ በቃ ሂድና አንተ አንብባ። ማስረጃ ሲያጣ እንትን ይለኛል እንዴ? በመጀመሪያ እግዚአብሔር ነው የሚለውን አብ ነው ካላለ ብሎ ግግም እንዴ? ቤተ እምነቱን አጠይቀውም ነበር አይደለም። እኔ እንደዚህ ያሉትማ እኔ ዕብራውያንን ይኸው ለእናንተ አነበዋለሁ። ሙስሊም እኮ ነው። ምን ሆናችሁ ነው? አታውቁትም? ሙስሊም አይደለም። ቤተ እምነቱ አይታወቅም። እናንተ አታውቁትም። ኦልድ ጂሰስ ነው። ማነው ሙስሊም? የማታውቀውን አትግቡ። ኦልድ ጂሰስ ነው። ኧረ አስረስ ሙስሊም ነው። መልኬ ምን ማን አስረሳው? ያሁኑ ልጅ ሙስሊም ነው። እኔ ምናልባት በዚህ 3-4 ወር ውስጥ ሙስሊም ከሆነ እንደ እስልምና እናወራዋለን። ሙስሊም ነው እኮ እኔ ኧረ ቆይ አንተ ሙስሊም ነህ? ቆይማ ሙስሊም ነህ? አይ አንተ ሃይማኖት አያድንም ስላል ሙስሊም ነህ ወይ? አይደለም ሙስሊም ነህ ወይ? አይ ሃይማኖት አያድንም ብለህ ሙስሊም ነህ ወይ? ጥያቄ ሙስሊም ነህ? ለምን ትፈራለህ? ለምን ታፍራለህ? አንተ ሙስሊም ነህ? ሃይማኖት አያድንም ብለኛል። ሃይማኖት ስለማያድን ያልኩህ አንተ ምንድን ነህ? ሙስሊም ነህ አይደለህ? አለቀ መልስ። እኔ እኮ ሃይማኖት የሚባል የለም ነው የምለው። አንተ ምንድን ነህ? እኔ በአንድ አምላክ የሚያምን እምነት ያለኝ ሰው ነው። ምንድን ነው እምነት እኮ ምንድን ነው? በአንድ አምላክ የምታምን እምነት ምንድን ነው አይባልም። እምነቴ በአንድ አምላክ ማመን ነው። አንተ ቆይ ይሄንን ያገኘው ከቁርአን ነው ወይስ ከመጽሐፍ ቅዱስ ነው? መጽሐፍ ቅዱስ ነው። ስላሴም አለ አይልም መጽሐፍ ቅዱስ። ኢየሱስ አምላክ ነው። ሙስሊም ነህ? እኔ በአንድ አምላክ የሚያምን ሰው ነኝ እኮ። ምንድን ነው በአንድ አምላክ የምታምነው? ኦኬ በጣም ጥሩ። አንድ አምላክ ሰማይንና ምድርን የሰራው አብ ብቻ ነው። ሊመለክ የሚገባው አብ ብቻ ነው የሚል አውጣ። እሺ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 አንዴ መልኬ ዛሬማ መልኬ ጎበዝ ነው። በቃ የሆነ ይመቸኛል። አራድዬ ነው ላይ በጣም የተረጋጋ ሰው ነው። ዲያቆን እየቋ አንተ ጋር እናውራለን። አስረስ በቁርአን አላህ አንድ ነው። ቆይ ይቅርታ፣ አዲስ አትረብሻ። ከፈለጌ ጋር እየጨረስ ነው እየጀመርነው ጨርስ። አንዴ ውሸት ኃጢአት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ስለ መጽሐፍ ቅዱስ አትጥቀስልኝ። ውሸት ኃጢአት ነው አይደለም? ውሸት ኃጢአት ነው። አሁን መዋሸት ኃጢአት ከሆነ ዋሽታል አልዋሸህም? አንተ አልዋሸሁም። ምን ብዬ ዋሸሁ? አይደለም እኔ አልዋሸሁም። አስረስ ሙስሊም አይደለም? በየመንገዱ አሁን እኔ ሙስሊም አይደለሁም አላልኩም። ሙስሊም አይደለሁም አላልኩም። በየቤታው ዲቤት የምታደርግ ያለ እስልምና መዳን የለም ብለህ ምንድን ነው የሚጠቅመው? እኔ ሙስሊም አይደለሁም ብያለሁ። እስቲ ሪከርድ አለ አይደለሁም ብያለሁ። ምንድን ነው የሚጠቅምህ ለአንተ? እኔ ወደሚጠቅምህ ልወስድ ነው። ወንድሜ አንድ አዳምጠኝ። ወደምታምነው ምንም ምን ይኸውልህ አንድ ነገር ልንገርህ። አሁን ኤንቴኔ ብለው አስረስ ቆይ አሁን በደንብ እንድንወያይ ነው። አምኗል ማለት ነው። ሙስሊም ነኝ የሚለውን ያምናል እኮ ይኸውልህ አንዴ ሌሎቻችሁ እንዳትገቡ በቃ ሌሎቻችሁ እንዳትገቡ። አስረስን እኔ አሁን አወቅኩት። ችግር ይመን በአፉ ይመን አንዴ አዲስ እኔ የምፈልገው በዚህ አጋጣሚ ኦርቶዶክስ ሳትሆኑ
ጴንጤ የሆናችሁ ሰዎችን ብትሉ አይጠቅማችሁም። ለምታምኑት አሁን እሱ አላህን አምናለሁ አለ፣ ግን ይዋሻል። ምንድን ነው የሚጠቅመው? ለአላህም ለእሱ ምንድን ነው የሚጠቅመው? እኔ የማምነውን ነገርኩህ አይደለም አይደለም። አንተ ሙስሊም ሆነ ነው አይደለም ስትል የነበረው። ምንድን ነው የሚጠቅመህ? ምንድን ነው የሚጠቅምህ? ኧረ አንድ አዳምጠኝ። ምንድን ነው ለአንተ የሚጠቅምህ ንገረኝ። ፈለገ አንድ አዳምጠኝ። እኔ አልዋሸውም እኮ እያልኩ ነው። ለአንተ ምንድን ነው? እኔ አልዋሸውማ። ምን ብዬ ዋሸው? እኔ ምን ብዬ ዋሸው? ሙስሊም አይደለሁም ብያለሁ? አይደለሁም ብያለሁ እንዴ? ሙስሊም አይደለሁም። ስለዚህ በመጽሐፍ ቅዱስ የምታምን ሙስሊም ነህ አንተ? በመጽሐፍ ቅዱስ የምታምን ሙስሊም ነህ? እኔ መጽሐፍ ቅዱስ ላይ አምናለሁ አላልኩም። የምታምን ሙስሊም ነህ ወይ አንተ? እኔ መጽሐፍ ቅዱስ ላይ አምናለሁ አላልኩም። እኔ ያላልኩትን እኮ ነው የምትሉት እና መጽሐፍ ቅዱስን አውጥተህ እየተከራከርክ እኮ ነው። ኦኬ፣ መጽሐፍ ቅዱስን አውጥቼ የሚከራከር ለምንድን ነው የምትከራከረው? መጽሐፍ ቅዱስን ይዘህ እኮ አሁን መስመር እንያዝና ተረጋጋና አዳምጠኝ ፈለጌ። ቆይ ወደ ቁርአንክ እንግባ። ኧረ አንዴ ተደማመጥ። አንዴ ተረጋጋና እኔ አዳምጠኝ። ወደ ቁርአን አዳምጠኝ። ወደ ቁርአን ከዛስ እኔ መጽሐፍ ቅዱስን አንተ ቁርአንን ይዘህ እናውራ። ኧረ አንዴ ተረጋጋና አዳምጠኝ። እሺ አዳምጠኝ። እኔ ሁላችሁን ሁሉንም ሁላችሁንም በየተራ አስተናግዳችኋለሁ፣ ግን አዳምጠኝ እኮ በቃ እኮ አሁን ተመልከተው፣ ፖለቲካውን ተመልከተው። አሁን ፖለቲካ እሺ አዳምጠኝ። ኧረ አዳምጠኝ። አስረስ ልንገርህ፣ እኔ ማታዳምጥ ከሆነ መልካም ጊዜ እንወዳሃለን ፈለግዬ። አዳምጠኝ። እኔ ከሙስሊም ጋር አዳምጠኝ። ተሰማኝ ምንድን ነው የተሰማኝ? አብረን ያደግነው እና በጣም ብዙ ነገር ተናገረኝ እና በኋላ ኦኬ ምንድን ነው ጥቅሙ? እኔም አየሁት። ለምሳሌ የነ እፎይና የዛን የሚያደርጉትን ነገር እኔ አልወድም። እኔም አልወደው ምንድን ነው ሲባል ይሄኛውን ከዛ ይመዛል፣ ያኛውን ከዛ ይመስላል። ሁለቱም ጦርነት ይከፍታሉ። ለሙስሊሙም አይጠቅመው። ያ ለዛውም እኛ በእኛ አሁን ባለንበት በመጽሐፍ ቅዱስ እምነት በኦርቶዶክስም የሚድንም የለም፣ በሙስሊምም የሚድንም የለም፣ በሃይማኖትም የሚድንም የለም። ይሄ መጽሐፍ ቅዱስ ላይ ሃይማኖት የሚባል ነገር የለም፣ በፊትም የለም፣ በኋላ ነው የተፈጠረው። ስለዚህ አሁን ሃይማኖት ተፈጥሯል ብለህ ሃይማኖትህን እንትን ወክለህ ከሆነ በደንብ እናወራለን ከአንተ ጋር። ለምን እስላም ለማድረግ ነው አንተ የምትፈልገው፣ እኔ ደግሞ ወደ ክርስቶስ እንድትመጣ ነው የምፈልገው። በቃ ስለዚህ ሁለታችንም እንግዲህ እኔ መጽሐፍ ቅዱስን ይዤ ሃይማኖት ሳታነሳ ኦርቶዶክስ ነህ ብለህ እንትን ብለህ አታነሳኝም። እኔ በክርስቶስ በመጽሐፍ ቅዱሱ ቃል የማምን በቤተ ክርስቲያን ክርስቶስ ባቋቋመው መሰረት በመሰረተው ቤተክርስቲያን ነው የማምን። ሰው ስጋ፣ ነፍስ፣ መንፈስ አለው ብዬ የማምን። በዚህ ጉዳይ ላይ የምታወራ ከሆነ ቀጥታ እንሂድ። ቁርአኑንም ይጀመር ካልክ እንጀምራለን። ይሄ መብት ነው። እሱ ፕሩቭ የሚያደርግልን አላህ አንድ ነው። በቁርአን በቁርአን ነው ገብተህ አላህ አንድ ነው የምትለው። መጽሐፍ ቅዱስ ምን ውስጥም እንዳትገባ። እሺ አንድ አዳምጠኝ። ለተነሳው ነገር ጥያቄ ልመልስ። ኦኬ፣ በመጀመሪያ ደረጃ እኔ ሙስሊም አይደለሁም አላልኩም፣ እናንተ ናቸው ያላችሁት። ይቅርታ አድርጉልኝና ማለት ነው። እኔ ያልኩት አንተ ምንድን ነው ያልከኝ መሰለህ? ሃይማኖት አያድንም ስትለኝ እሺ እምነቴን መናገር አለብኝ ብዬ አሰብኩኝ። እዚህ ቤት ስገባ ኦኬ፣ በእነሱ ትምህርት ሃይማኖት ስለማያድን እምነቴን መናገር አለብኝ። እምነት ምንድን ነው ከተባለ በአንድ አምላክ ብቻ የሚያምን ያ አንዱ አምላክ ደግሞ ያልተወለደና የማይወለድ የማይሞትና የማይገረፍ መሆኑን ይሄንን እምነቴ ነው። እኔን አልጠየቃችሁኝ። ኦኬ፣ ነገር ግን በአንተ እምነት ነው እኔ የተናገርኩት እንጂ ሙስሊም አይደለሁም የሚል ነገርም አልተናገርኩም። እኔ በመጀመሪያ በመጽሐፍ ቅዱስም አምናለሁ ብዬ አልተናገርኩም። ነገር ግን መጽሐፍ ቅዱስን ስጠቅስ እኔ ከክርስቲያን ቤተሰብ ነው ያደግኩት። በፔንቴኮስቴ ቸርች በዓለም አቀፍ ቀራንዮ ቅድስና ቤተክርስቲያን አጥቢያ ነው ያደግኩት። ስለዚህ በደንብ መጽሐፍ ቅዱስን በቃ ይገባን። በቃ አሁን ገባን። ወደ እንትኑ እንግባ። እሺ፣ ስለዚህ አሁን ምን እናደርጋለን? መጽሐፍ ቅዱስ ላይ እንጨርስ። እኛ በመጽሐፍ ቅዱስ ይኸውልህ መወለድ ምናምን ምን እንደሆነ እንነግራለን። እንደ ሃይማኖተኞች እኛ እኮ አናወራም፣ እንደ አማኝ እንጂ እንደ ሃይማኖተኞች አናወራም። እሺ፣ የቀድሞ እኛ እኮ ሃይማኖተኞች
ተወለደ የሚሉትን አባባል ሁሉ ልክ እንዳልሆነ እያልን ነው። ወልድ እግዚአብሔር ነው የሚላለ መጽሐፍ ቅዱስ ላይ ቃል በቃል ወልድ እግዚአብሔር ነው የሚላለ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚላለ መጽሐፍ ቅዱስ ላይ መልኬ ይህን ሰው ግን አንድ ጥያቄ ብንጠይቀው መጽሐፍ ቅዱስ ብሎ በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ለምትጠየቁት ሁሉ ለመልስ የተዘጋጃችሁ ሁኑ ነው የሚለው። ስለዚህም እግዚአብሔር ወልድ የሚላለ መጽሐፍ ቅዱስ ላይ ቅድም ወልድ እግዚአብሔር ነው ስንል አይደለም አልከኝ። ማስረጃ ስጡኝ። እግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ ተወለደ እኮ ቃል ስጋ ሆነ አይደለም። ወልድ ማለት ተወለደ ማለት ነው። ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ማለት ስጋ የሆነው እሺ፣ በጣም ጥሩ። የእግዚአብሔር የተስፋ ቃል ተፈጸመ ማለት ነው። ቃል ስጋ ሆነ ማለት አንተ ነህ እንደ መጽሐፍ ቅዱሳችን የምትተረጉመው እኮ ማስረጃ ስጡኝ። እሺ፣ እግዚአብሔር ወልድ የሚል ከመጽሐፍ ቅዱስ አንተ ነህ እንደ መጽሐፍ ቅዱሳችን የምትተረጉመው። እስቲ እግዚአብሔር ወልድ የሚል መጽሐፍ ቅዱስ ይተረጉማል። ቆይ አንዴ ብራዘር፣ አሁን እንግባ። ወልድ የሚል አለ ቃል በቃል አንዴ እስቲ እንግባ። ቆይ ስሙን ድቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ትንቢት ነው። የቱ ነው? ከየት ነው የመጣችሁ? ትንቢተ ኢሳያስ 9:6 እሺ 9:6 እዚህ ጋር ኢየሱስ ነው የሚለው። እስቲ ልጨርስ። ከዚህ በኋላ አንድ አትግባ። ትንቢቱ ደግሞ እንዴት እንደሚሄድ ያሳያል። አትግባ። እኛ እንደዚህ አይነት እንትን ውይይት አንወድም። እኛ ሰላማዊ ውይይት ነው። እንደነ እንትና እንደ ወረደ እንዴ ወረድ ቁርአን እንደሚችል ስላወቀን ና ወረድ ና አለ ሰበብ እንዳትፈተኝ። ትንቢተ ኢሳያስ ደግሞ 7 በደንብ አዳምጥና እንትን ነው። እኔ ቃል በቃል ነው የሚጠይቅህ። ቃል በቃል በደንብ አዳምጣውን የምሰማ ከሆነ ጥያቄ ጠይቀኛል። ከዛ ይሄ ትንቢት እንዴት እንደተፈጸመ አሳያለሁ። እሺ፣ በጣም ጥሩ። ቃል በቃል ልጠይቅህ። እሺ፣ ቃል በቃል ልጠይቅህ። ቆይ ብራዘር አንተ አታደርገኝ። ትንቢተ ኢሳያስ ላይ ልጠይቅህ። አንድ ጥያቄ ጠየቅከው ይመልስና ሁለተኛ ዝም አትልም እንዴ? ጠየቅህ አይደለ? ዝም በል እንዴ። በቃ እሺ፣ በቃ መልካም ጊዜ። በቃ ቻው። በቃ ና የት ትሄዳለህ? ና እንዳትሄድ። አላሁ አክበር። በጣም የሚገርምህ መልኬ ቁርአን ላይ አላህ አንድ ነው ይሉናል። ይህንን ሊመልሱ አይችልም አይልም። እዛ ጋር ምንን ያንብቤዋለሁ አይደለ? ና አያስረስ። ከዛስ አንተ በመጽሐፍ ቅዱስማ ከመጣ ይኸውልህ፣ እሱ ከሃይማኖተኞች ጋር ነው የለመደው፣ ከአማኞች ጋር አይደለም፣ ከሃይማኖተኞች ጋር። አንተ ዝም ብለህ ና ግባ። ይኸው ስለዚህ ጌታ ምልክትን ይሰጣቸዋል። ተመልከት። እነሱ ልክ እንደ እፎይ ቁርአኑን እያነበበ ስህተት ይፈጥራል። እነሱ ደግሞ ስህተት አለ ብለው መጽሐፍ ቅዱስን ይፈጥራል። ከዛ ስህተት የሆነ ምናምን መገጫ። እንደዛ አይደለም። እኛ እውነት ላይ የተመሰረተ ዝም ብሎን አይደለም። ይኸው ስለዚህ ጌታ ምልክትን ምን ይላቸዋል? ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልጃለች፣ ስሙንም አማኑኤል ብላ ትጠራዋለች። ይኸው መጣና ማቴዎስ ላይ እንግዲህ መጽሐፍ ቅዱስ ማላቅ መሰለው የሆነ ነገር ሰምቶ መጣ። ይኸው ልጅም ትወልዳለች። ወልድ ማለት ይሄ ነው። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ምን ይላቸዋል? ያድናቸዋል። ስሙም ኢየሱስ ትለዋለ። በነቢይ ያን ጊዜ ቅድም ያሳየዋቸው በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል የተባለው ይፈጸም ዘንድ ይህ ሁሉ ሆኗልና። ትርጓሜው አስረስ ካለ እግዚአብሔር ከኛ ጋር የሚል ነው። እግዚአብሔር ነው። አየህ፣ አማኑኤል የተወለደው ማን ነው? እግዚአብሔር አማኑኤል። እግዚአብሔር ከኛ ጋር። አያችሁ፣ መጽሐፍ ቅዱስም ደግሞ በመጽሐፍ ቅዱስ መተልተች። እኛ እኮ ቁርአኑን ያልፈለግነው ምንም ስለማያስፈልገን
ቆይ አሁን ግቡ፣ ሙስሊሞች ግቡ፣ ግቢ እስቲ። ሴት ይሁን ወንድ ይሁን አላውቅም። ጤና ይስጥልኝ። ሰላም፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ቁርአን አንብበሻል? ቁርአን አንብበሻል? ቆይ እስቲ ቁርአን አንብበሻል? መንግስተ ሰማያት ወይ የዘላለም ህይወት አላህ ይሰጣል? የቱ ጋር እስቲ አሳይኝ። ጥያቄ አለኝ መጀመሪያ እኔ መልሽ እስቲ። ቆይ አላህ መንግስተ ሰማያት ወይንም የዘላለም ህይወት እንደሚሰጥ አሳይን። ዋናው የምንፈልገው እኮ ሙስሊም ለመሆን ወይ የዘላለም ህይወት ለማግኘት ወይ መንግስተ ሰማያት ለመግባት። ሙስሊም ከሆንክ ጀነትን ትወርሳለህ እኮ። እስቲ አላህ ጀነት ያስገባል፣ አላህ የዘላለም ህይወት ይሰጣል የሚል አውጪ እስቲ ከቁርአን። አሁን እኔ ቁርአን ማውጣት አልችልም። ታዲያ ማትችይውን ነው መተሽ ገብተሽ ልጠይቅ የምትይው? ማትቺ ከሆነ ለምን ትመጫለሽ? ለምን ትገቢያለሽ? አይ ትጠይቂያለሽ። አንቺ ያንቺን ሌላ እስቲ ሌላ ሙስሊም ለጀነት ማስ ዶግቡ እኛ ጋር ሞልቷል። ቃል እዚህ አፍንጫችን ድረስ ነው። ሙስሊም አይደለም ቡዲዝም፣ ኢንዱዝም ና እምነቲዝም ማለት እምነታዊ መሆን ነው። እኛ አማኝ ነን። በትዳር ላይም እምነት ያስፈልጋል። በስራ ላይም እምነት ያስፈልጋል። በንግድ ላይም እምነት ያስፈልጋል። በመንፈሳዊ ህይወት ላይ ደግሞ የበለጠ እምነት ያስፈልጋል። እግዚአብሔርን ደስ የምታሰኘው በእምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አትችልም። እምነታዊ ይሁን። ሃይማኖተኛ ከምትሆን አማኙ አባቶቻችን አምነው ነው። አሁን እሺ እውነት ነፃ ያወጣል። እንዴት ነህ? እውነት የምትገቡ ተናገሩ እንጂ። በአንድ ጊዜ ሙስሊሞች ወጡ። በአንድ ጊዜ አያስረስ እንደ ጀግና መጥቶ እንደ እንትን ላት ይላል እንዴ? እኛ የምናነብ መጽሐፍ ቅዱስ እናነባለን። እሺ አበደ በቃ ሙስሊም አይደለ እንዴ? ኬኩ ለምን ከሙስሊሞች ጋር አትገጥምም? ኬኩ ሙስሊም ነኝ አላልክም? አንድ ቀን ቁርአን ስጠቅስ አይተን አናቅ። እዚህ መጣ ሰው ተች እንዲህ በሁሉ ሙስሊም ነው እኮ እዛ ሙስሊም ሆኖ እኮ ማለት መጽሐፈ ሄኖክ ነው ሲያጠና ይቆየው 10 ዓመት ሰው ሙስሊም ሆኖ መጽሐፈ ሄኖክ። አይ ለኬኩን እኔ ጥያቄ አለኝ እኮ ቢገባ ለኬኩን ጥያቄ አለኝ። አይገቡማ ችግራቸው መጽሐፈ ሄኖክ ቁርአን ላይ አለ። እዛ ሲያጠና ከቁርአን ማነው? ሙዲን እንዴት ነህ ሙዲን? ወይ አለን ደህና ነህ? አለን እንዴ አሰላም አለይኩም ምናምን አትልም እንዴ? ሙስሊም የሆነ ነው አሰላም አለይኩም ይባላል። እናት ኦኬ ስም ነው ሙዲን ስም ነው። አዎ በፊት ነበርክ ሙስሊም ነበርክ? አዎ ከድሮ ሙስሊም ነኝ። መልኬ እንዴት አደርክ? አንድ ሙስሊም እንዴት አደራችሁ? ቆይ አንተ ሙዲን ከዚህ በፊት አንድ ሙስሊም የሆነ ሰው ሙስሊም ነበር አይደል? ይኸውልህ ኬኩ ሙስሊም ነኝ ይላል። አይ ማነው? ኧረ ማንም ምን ያነካውት ና ግባ እንጂ ኬኩ ሙስሊም ነኝ ይላል። አንድ ቀን ግን ቁርአንን ሲጠቅስ አይተነው አናውቅም። ስለ ሄኖክ ነው የሚያወራው። እዚህ የተሰበሰባችሁ ያለ ኢየሱስ ክርስቶስ መዳን የለም። ኢየሱስ አያችሁ፣ የኦርቶዶክስ ሃይማኖት አይደለም፣ የካቶሊክ አይደለም፣ የጴንጤ አይደለም፣ የወልድ ጂሰስ አይደለም፣ የምንም አይደለም። እሱ አምላክና አባት ነው። ኢየሱስ የዘላለም ሕይወት ሊሰጥ እንጂ ሃይማኖት ሊያቋቁም አልመጣም። ኢየሱስ ቤተክርስቲያንን በደሙ ዋጅቶ የእግዚአብሔር ቤተክርስቲያን ብሎ ራሱስ እግዚአብሔር አይደለም። የራሱን ቤተክርስቲያን በደሙ ዋጅቶ ሄዷል። እሱን ስታምን የዘላለም ሕይወት አለ። እሱን ስታምን የእግዚአብሔር ልጅ ትሆናል። እሱን ስታምን ከፍርድ ታመልጣል።
ብዙን ጊዜ ለሃይማኖት ታገልን ሳናቅ። እኔማ ተውት እያወቅኩ የኔ ተውት፣ እግዚአብሔር ረዳኝ። አሁን ሃይማኖትን ያቋቋሙ ሰዎች ናቸው። ሃይማኖት የለም። በፊት ሰው እግዚአብሔርን ያመልካል። አንዱን እግዚአብሔር ነው። አንድ እግዚአብሔር በሶስትነት ተገልጧል። አንድ እግዚአብሔር በሶስትነት ተገልጧል። አንድ አምላክ በሶስትነት ተገልጧል። አብ፣ ወልድ፣ መንፈስ ቅዱስ ነው። አለቀ። መወለድ ማለት መታየት፣ ከማይታይ ዓለም ወደሚታይ መምጣት ነው። እኛ እኮ አንታይም ነበር። በፅንሱ ውስጥ ሆድ ውስጥ እያለን ልጅ አንባልም፣ ፅንስ ነው የምንባለው። ልክ ስንወለድ ታየን። መወለድ ከማይታይ ነገር ወደሚታይ መምጣት ማለት ነው። ቃል ስጋ ሆነ ማለት እግዚአብሔር ከማይታየው ዓለም የነበረው እግዚአብሔር ወደሚታየው መጣ ነው። ሁሌ መወለድ ከምን ጋር እናገናኘዋለን? ከሴክሽዋል ጋር አይደለም። የሰማይ ልደት ይላል መጽሐፍ ቅዱስ። የሰማይ ልደት ሰማይ ካልነበረችበት ወደምትታይበት መጣች ማለት ነው። ተፈጠረች፣ ታየች፣ ሰማይ አየናት። አዳም የለም ካልነበረበት ወደ ነበረበት እግዚአብሔር ፈጠረው። መወለድ ሲባል ዝም ብሎ በቃ ከስጋ ከደም አይደል። መጽሐፍ ቅዱስ ይሄ የምወደው ልጄ ነው አለው። እሱ ምን በሉት ስሙት። ከመጀመሪያው እግዚአብሔር አባት ከመጀመሪያው ልጅ ነበር። ከማይታይ ዓለም ወደሚታይ የመጣ ወልድ ስለሆነ የምወደው ልጄ ነው አለው። በስጋ ደግሞ ስጋን ለብሶ ቃል ስጋ ሆነ አለ። በቃ እኮ ቃል እግዚአብሔር ነው። ቅድም ስለው ይሄ እስትንፋሱ ነው ይለናል። አያስረስ አይደለም። ከመልኬ የሚወጣው ቃል መልኬ ተብሎ የተጠራበት ቦታ አለ። ቃል ሲባል እንዴ! ስለዚህ እሺ ኤክስ አይ ኤክስ ሰላም ብለናል። ሰላም እንዴት ነህ? እታች የሆነ ነገር ጽፈህ እኮ አየሁህ። በጣም ጥሩሽ። አላህ በቁርአን አንድ ነው? አይ ሙስሊም አይደለም እሱ። ጥሩ ነገር ይህ ስለ አላህ ምን አገባኝ? ሙስሊም አይደለም። አይ ምርጥ ጽፍ ስለጻፈ ነው እሱ አንትል ብሎ። እሺ እዚህ ውስጥስ ማን ነው እኮ የጻፍከውን ስላየሁ ማለት የጻፍኩት ነገር ቅር ብሎ ነው። እኔ ምን ቅር ይለኛል? አሪፍ ስለሆነ የጻፍኩት ነገር አሪፍ ነው። በቃ እኮ ያው የእምነቲዝም መልክተኛ መልኬ ነው ለማለት ነው እንጂ ሌላ ክፉ ነገር የለውም። ምንድን ነው የእምነቲዝም መልክተኛ? እምነቲዝም ማለት ምን እንደሆነ ታውቃለህ? እንግሊዝኛ ቃል አንዴ ኤክስ እምነቲዝም ማለት ነው። እምነቲዝም እንግዲህ ጉራማይሌ የሆነ የእንግሊዘኛና የአማርኛ ድብልቅ የሆነ እንትን ነው። ወጥ የሆነ ካፒታሊዝምስ አማርኛና እንግሊዘኛ ድብልቅ ነው። ካፒታሊዝም ኦፍ ኮርስ ምን ማለት ነው? ካፒታሊዝም በቃ ካፒታሊስቶች የሚያራምዱት የካፒታሊስት አይዲዮሎጂ ኢዝም ማለት ነው ማለት ነው። እንግሊዘኛው ብቻ ጋር ኢዝም ማለት ነው ማለት ነው። ኢዝም ማለት ነው ማለት ነው። ኢዝም ማንኛውም አይዲዮሎጂ የዛን አይዲዮሎጂ የሚያራምድ ትርጉሙ እንግሊዘኛ እምነት ኢዝም ብቻዋን እንግሊዘኛዋ ኢዝም ኢዝም አማርኛ ነው። እንግሊዘኛ አማርኛ ነው አይደለም፣ እንግሊዘኛ ነው እኮ። እምነትስ ምንድን ነው? ተወሱ አማርኛውን። አሁን ኢዝም ምን ማለት ነው? ኢዝም ስለዚህ የቋንቋ ድብልቅ አይደለ ታዲያ? ኢዝም ማለት ምን ማለት ነው? ለብቻ ወጣውልክ። ኢዝም የማንኛውም ስኪዝም ኢዝም የምትለውን ትርጉም የማንኛውም ስኪዝሞች
የማንኛውም ስኪዝሞች አዳምጠኝ። አላቅም ብትል እኮ ይቀልክ ነበረ። በቃ ለሌላ ጊዜ ትምህርት ይሁንክ። ሀዊ ማለት ነው ኢዝም ሀዊ እምነት ኢዝም ማለት እምነታዊ ማለት ነው፣ ወይንም እምነታዊ አማርኛው። እዚህ ጋር ያለው ሙስሊም ነህ አንተ። ስንት ሰዓት ሆነ? አላሁ አክበር። ሰላም መልኬ፣ እንዴት ነህ? ቤተ ህይወት ነው? ሰላም ነህ? ሰላም ነው እግዚአብሔር ይመስገን። እና አሁን ምንድን ነው የሚባለው የአንተ ሃይማኖት ስሙ ምንድን ነው? የምን ሃይማኖት ማለት አሁን የትኛው ሃይማኖት ውስጥ ነው ያለው? ርዕሱን አየው? ኦርቶዶክስ ጋር መዳን አለ ይላል አለ። እችን ጠይቀ ብዬ ነው አለ ወይ? ወደ ርዕስ ግባ። እስካሁን አውርቻለሁ። በቃ ወደ ርዕስ ግባ። ኦርቶዶክስ አይደለ? ወደ ኦርቶዶክስ ጋር ወደ ኦርቶዶክስ ሰዎች ኑ ስትል ይድናሉ ብለህ ነው ኑ የምትለው? አዎ ነው። ግን ከዛ በፊት የአንተ ሃይማኖት አሁን አዳምጠኝ። እኔ አሁን የምጠይቅህ ሙስሊም ነው አዲስ በእናትህ አውራው ደከመኝ። እንደዚህ አድርቅ የሆኑ ሰዎች ጋር ርዕስ ታውቃለህ? ስለ ርዕስ ታውቃለህ? ዲያቆን አዲስ ሃይማኖት ምንድን ነው? ስለ ርዕስ ታውቃለህ ወይ? ሃይማኖት እኮ የለኝም በለን። ርዕስ ታውቃለህ ወይ? እኔ ቤት ነው የገባኸው አይደለ? ለምን መናገር ፈራ? እኛ ቤት ነው የገባኸው አይደል? ለምን ፈራ? እኛ ቤት ነው የገባኸው። ሃይማኖትን መናገር ለምን ፈራ? የገባኸው የት ቤት ነው? ስለዚህ ይችን ዲያቆን የምትለዋን ታስወግዳታለህ። የመጀመሪያው አንተ አሁን ምዕመን ስለተባልክ አሁን ለማለት ራሱ ቆይ እናንተ ለምትፈራ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ናችሁ ወይስ የዲበኩሉና የያሬድ ተከታይ ናችሁ? እነዚህ ግለሰቦች እየመጣችሁ የእነሱን ቃል የምታንጸባረቁት እነሱ የሚያድኗችሁ መስሏችሁ ነው? እኛ የኦርቶዶክስ ተዋሕዶ አይደላችሁም። የእንትና የያሬድና እዚህ ያላችሁ ቲክቶክ ላይ የዲበኩሉ ተከታይ ናቸው። እኔ አሁን ኦርቶዶክስ ተዋሕዶን ሃይማኖት ያልኩ ከወኪው በዚህ ርዕስ መሰረት ተወያይ። ያለ ርዕስ ምን ዝም ብለን ትችላል? መወያየት ከቻልክ ቀጥል። መወያየት አቅም ካለ እኮ ነው። ከሌለክ እንትኖችን ሊቃውንቱ ቀሲሶችን ይዘና ይህ የሃይማኖት እንትን ምትላቸው አንተ አቅም የለንም። አቅም ካለ አውራ እስኪ አሁን። ስለዚህ የላችሁም ሃይማኖት በሚለው እንስማማና ሃይማኖትም የለም ሃይማኖትም የለንም። ይችን ነጥብ ላስይዘ ነው። ሃይማኖት የላችሁ እዚህ የሚያደምጠው ሰው ይስማ። ምንድነው አለ የጅል ምንድነው በምድር ላይም የለም ሃይማኖት የሚባልም እኛ የለንም። ልድገምና ዳቆን ብለህ ለምን ትጽፋለህ? ሃይማኖት የሚባል የለም ነው። አሁን እሺ ተወያይ፣ እስቲ ተወያይ። ነጥብ አስጣልን። አዲስ አይ ዲያቆን የሚለው ለኦርቶዶክስ የሰጣት ነው ለይቱ። ዲያቆንማ መጽሐፍ ቅዱስ ውስጥ አለ። ያው ዲያቆን የሚል መጽሐፍ ቅዱስ ውስጥ አለ። ማነው መርጦ የሰጣት ለብቻዋ? ነጥብ አስጣለን እባክህ፣ ነጥብ አስጣለን። ወይኔ ለያሬድ ለእንትና ለዲበኩሉ ሄደ ንገረው። ህይወቴ ተበላሸ። ለዲበኩሉ ሄደ ንገረው። ህይወቴ ሊበላሽ ነው። ወይኔ ሄዶ ቤታውን ህይወት ሄዶ ነጥብ አስጣልሽ። ደግሞ ነጥብ አስጣልኩት አለ። እየተናገረ ነው ነጥብ የሚያስጥለው። ማይብነት የሚጀምረው ከዚህ ነው። እሺ ሌላ አዲል ነው። አዲል እንዴት ነህ? አዲል ቀን ቀን ስገባ የሚመጣው ሰው አየህ? አዲል እንዴት ትጠብቀኛለህ? የት ነው የምጠብቀኝ? ይኸው እዚሁ አይደለም። እንዴት ትጠብቀኛለህ?
ኤሉዌ ያስገለፍጣል። አይ አንተ ነህ እንጂ እኔ ትጠብቀኛለህ ትለኛለህ። አገልፍጥ ትልቅ ሰው አለ። እችን ለማለት ነው ጠብቀኝ ያልከው? አይደለም ጠብቀኝ ጊዜ የለም ነበር እኮ። አሁን እንዴት ጊዜ አገኘ? ቅድም እየገፋ ነበር። ጠብቀኝ። ወይኔ መድኃኒዓለም ወይኔ። ተው ሽንት ቤት ቁጭ ብላችሁም ትመጣላችሁ። እስክትወጡ እንኳን ስልኩ ውጭ ይቆያችሁ። እዛ ሽንት ቤት ይዛችሁ ታትግቡ ስልኩ። ኧረ እባካችሁ ወይ መድኃኒዓለም አይደለም ሰው ከቲክቶክ ጋር ምን ያህል እንደተጣበቀ የምታውቀው ሽንት ቤት እንኳን ቁጭ ብሎ ስልክ። አይ ከምሬ እኮ ነው። ይሄ እኮ ጤነኝነት አይደለም፣ ጤነኝነት አይደለም። መልስ ያለው አለ፣ መልስ የሚገባ አስረስ ሲመጣ ተገትቶ መጥቶ አይደለም። አስረስ እኮ አይደለም የራሱ መጽሐፍ ላይ ቆሞ ፈጣሪ አንድ እንደሆነ ማስረዳት ከቻለ መጽሐፍ ቅዱስ ላይ ሆነው አይደለም ፈጣሪ አንድ እንደሆነ ማስረዳት ከቻለ ማለት ነው እና ካሳመነ ሰዎችን ወደ ራሱ መውሰድ ይችላል። መጽሐፍ ቅዱስ ላይ መተህ ግን ፈጣሪ አንድ እንደሆነ አሳይተኸው ቁርአን ላይ በኋላ ስትወስደው አንድ ካልሆነለት ምን ሊሆን ያለው? ግን እዚህ መጽሐፍ ቅዱስ ላይ መታገል አይ አይደለም። ሰውየውን እኔን አሁን እስቲ መጣ አስረስ መጽሐፍ ቅዱስ ላይ እግዚአብሔር አንድ እንደሆነ አሳየኝ፣ ፈጣሪ አንድ እንደሆነ ማለት ነው አይደለ? ከዛ ወደ እስልምና ሲወስደኝ ቁርአንን ሲሰጠኝ ወደ እስልምና ወስዶ ቁርአንን ሲሰጠኝ አንድ እንዳልሆነ ያሳያል። እዛ ደግሞ እኔ አሁን ምን ልሆን ነው? ፈጣሪ አንድ ነው ብዬ ነው የሄድኩት። እዛ ደግሞ ማሳየት አይችልም። አንድ አይደለም። ምን ልሆን ነው አሁን? እኔ ይሄንን ማስረዳት አለበት። በመጽሐፍ ቅዱስ አንድ እንደሆነ አስረዳ። በራሱ ተርጉሞ ሊሆን እኔ እኮ እኛ ነጋዴዎች አይደለን። በኦርቶዶክስ ስም አትነግዱ። ማን ነገደ? የለም እያለ ኦርቶዶክስ የሚባል የለም እያለ ነጋዴዎች ትለናለን። ታቀፈው ዙር ተሸክመው በአህያ አስጭነው እንዴ በቅሎ አስጭነው ገመቺሳ። እሺ ኢየሱስ የሚለው ኢየሱስ ከሌለ አምላክ አልጨረስከውም እኮ አምላክ የለህም ይላል። እውነት እኮ ነው። ያለ ኢየሱስ ምን አለ? ቆይ እየሰማችሁ ነው ውይይታችሁን? ስራ ላይ ስለሆንኩ ነው እየሰማሁን ነው። እንደምታየው ስራ ላይ አይደለም። ስማ ገመቺሳ መልኬ እንዴት ነህ? ይኸው እንደምታየው ነኝ። ደህና ነህ? እግዚአብሔር ይመስገን። ደህና ኦርቶዶክስ ጋር መዳን አለ ወይ ይላል። ለምን ነው ያለው? ማሳየት ነው። ደክሟል። ቆይ መልኬ ረፍ በቃ አትበል። አዲስ ተናገርክ። ቀባብሼ በኋላ እረፍት አደርጋለሁ። ያዘው ቦታ ወንድማችን ኦርቶዶክስ ጋር መዳን አለ። ብዙ ሰው ስላለ በዚህ አጋጣሚ ወንጌል እንሰብካለን። ናታሌም ምን አለ? ናታሌም አንተ አይሳደብም። የመጽሐፍ ቅዱስ ቃል ተናገረ። ከታች አይተዋል። የብልጽግና እንትን ብለው በጣም ምን ላይ ነው ያለው? ጥቅሱን ንገረን። ፊደሉ ሳይሆን ጥቅሱን። ብልጽግና እንዳይ ደጋፊ ነኝ ብሎ
እውነት የፓርቲውን ስም እያሰደብክ ነው አንተ። ለማንኛውም ማን ነበር ወንድማችን? አንብበዋ። ገመቺስ ነው ስም። ገመቺስ ስድብም ታነብልህ? አረ ምንም ገመቺስ እኮ አይ ያው እንትን ነው ከልሎኛል። እዚህ ጋር ኦርቶዶክስ መዳን አለ የሚለው ስለከለለኝ ስላልታየ እሺ ስላላነበብኩት አይደለም። እሺ ገመቺስ ወንድማችን ወደ መዳን ሰዎችን እየጠራህ ነው ወደ ኦርቶዶክስ ጠራ? እኔ ሰውን ወደ ኦርቶዶክስም ወደ ጴንጤም አልጠራም። ወደ መጽሐፍ ቅዱስ ነው የምጠራው ሰው። አይ መዳን አለ ስትል እኮ ነው ቅድም መዳን አለ ሲል አዎ አልኩ። አላልኩም። እኔ ብራዘር ያልኩትን አማርኛ ደግሜ ለምንድን ነው ያሌለው ነው አለ ሆይ ብሎ ሲጠይቀኝ አለ ኧረ አላልኩትም። መዳን ያሌለበትን ምክንያት እንድትነግሩኝ ነው። በማን ነው መዳን? በማን ነው መዳን? እግዚአብሔር አብ በልጁ በክርስቶስ ኢየሱስ ያዘጋጀውን ይዘላለም ሕይወት ነው። ያው ማን ያለው ነው የሚድነው? ወልድ ያለው የአምላክ ልጅ ያለው ልጁ ያለው ሕይወት አለው ይለናል። ልጁ ያለው ሕይወት አለው ወልድ ያለው አመሰግናለሁ። ልጁ የሌለውስ ከየት ያመጣል? አለቀ በቃ። ልጁ ስለሌላቸው ሕይወት የላቸው። ይሄ ነው ፕሩፍ የምናደርገው ነው። ልጁ የእግዚአብሔር ልጅ ነው አይደል? የእግዚአብሔር ልጅ ነው። ከመች ጀምሮ ማለት ቅድመ ዓለምም የእግዚአብሔር ልጅ ነው ወይስ ብለህ ነው የምታምነው? ወይስ እንደ ወልድ ልጅ ዘለዓለም ዓለም ከመጀመሪያው እስከ መጨረሻ የእግዚአብሔር ልጅ ነው። አመሰግናለሁ። እንዴት ነው ግን የእግዚአብሔር ልጅ የሆነው? እኔ ሁሉም እንግዲህ ክርስቲያን ኢየሱስ የእግዚአብሔር ልጅ ነው ይላል። አይመረመርም። አልተጻፈም አልተጻፈም። ቆይ ከዛ በፊት እንትን ምንድን ነው አንተ እምነት? አይ ይቀጥላል። እኔ ደግሞ ጠይቀዋለሁ። አንድ እኮ እንትን ይበላ መጽሐፍ ቅዱስ ነው የሚያነበው። ይጨርስ። እኔ መጽሐፍ ቅዱስ ነው የማነበው። ክርስቲያን ኢየሱስ እንደሞተልኝ እግዚአብሔር ከሙታን እንዳስነሳው ማመን ጨርስና ከዛ በኋላ እኔ ደግሞ መጽሐፍ ቅዱስ የሚቀበል ሰው ነኝ ወንድሜ። እሺ እግዚአብሔር ሉጣ አጠያየቅ ምን መሰለህ? አጠያየቅን አስተካክለው። የምታምነውን ነገር እንደማታምን ሆነ አትጠይቅ። እንዴ እሱስ ጠይቆ የለ እንዴ? ክርስቶስ ራሱን እግዚአብሔር አያውቅም እንዴ? ለምን ጠየቃቸው? ወንድማችን ለማንኛውም ዓለም ሳይፈጠር በፊት ወልድ ከአብ ተወልዷል። እኔ እንደዛ ነው የማምነው። እንደዛ ነው የምታምነው? አዎ። አንተ የምትቀበለው 66ቱ መጽሐፍ ነው አይደለ? ከ66ቱ መጽሐፍ ላይ እንግዲህ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እስቲ ያወጣልኝ ይዛል መጽሐፍ ቅዱስ። አላስኩም። እግዚአብሔርን መቼም ቢሆን አንድስ እንኳን ያየ የለም ይላል። 18 ነው 16 እንደዛ 18 ልክ ነህ። 18 አንድስ እንኳን ያየ የለም ይላል አይደል? መቼም ቢሆን አለ ከዘላለም በየትኛውም አጋጣሚ ማንም እግዚአብሔርን የሚባለው አካል አላየው። አንድ ልጁ መጥቶ ግን ተረከልን አለ። ስለሱ ገለጻ አረገልን ማለት አንድ ልጁ እኮ። ስለዛ አሁን እኛ እግዚአብሔርን የምናውቀው አንድ ልጁ በገለጸልን ወይም ደግሞ አንድ ልጁ በተረከልን መሰረት ነው አይደል? አመሰግናለሁ። እንደዚህ ነው በቃ የሚባለው። አመሰግናለሁ። አሁን ቅድመ ዓለም አይደለም ቅድመ ዓለም ወልዶኛል ያለበትን እስቲ ያሳየኝ አንተ ያመንከው። ቶሎ በል እስቲ ዮሐንስ 17 ምን አለ? አንብበው እስቲ ቁጥር 24 ምን አንብበው እስቲ። ያው ማንበብ አልችልም። በሐሳብ ዓለም ሳይፈጠር ወለደኝ ያለበትን እስቲ ያሳየኝ እስቲ። አርምጠኝ። እግዚአብሔር ኢየሱስ ወደ እግዚአብሔር ሲጸልይ
አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝ ክብርን ስለወደደህ አይደለም ከጠየቅኩ ስለወለደው ዮሐንስ 5:26 እሺ ቀጥል አንብበው። አብ በራሱ ሕይወት እንዳለው እንዲሁ ወልድን በራሱ ሕይወት እንዲኖረው ሰጥቶታል ይላል። አረቀ ምን አይነት ሰው ነው? በመድኃኒዓለም ዓለም ሳይፈጠር እንደወለደው አሳየኝ። መዝሙር 110 ቁጥር 3 ልጁን የተረከው አለን እኮ ወዴት ትሄዳለህ? ልጁ አብ በራሱ ሕይወት እንዳለው አባቴ ይሰራል እኔም ደግሞ ዓለም ሳይፈጠር ወለደው የሚለውን አሳየኝ። አብ ዓለም ሳይፈጠር የለም ወለደኝ ያለበትን ዓለም ሳይፈጠር ወለደኝ አማርኛ ከሰማይ ቶሎ በል። ቆላስይስ 1:15 ምን ይላል? ልጁ ነው እንደ እሱ ጋር እየተረከ ያለ ልጁ የተረከ ነው። ስለ ልጁ በቃ ኢየሱስ ትናንት ነው። በቃ ስለ ልጁ አይደለም ልጁ ተረከልህን አይደለ? ልጁ ከተረከበት ልነግርህ ነው እኮ ይኸውልህ መጽሐፍ ቅዱስ ሳይሆን ጭቅጭቅ ለምደ የለ እስቲ አውጣና ጥቅሱንና ማን ነው የተረከው? ማን ያየው የለም ማለት ዮሐንስ 5 አውጣ ብራዘር። በመድኃኒዓለም የመጮህ ነው። አንተ እንትን አንብብ እኮ አልኩህ እኮ እኔ ጋር መጽሐፍ ቅዱስ የለም ብዬ የለ ምን እንትን ነው ያስብላል። ቃሉን ታውቀው የለ እንዳትነግረኝ። ምን ቃሉን አታውቀውም? አትነግረኝ። ይቅርታ ላንብብላችሁ እኔ ክፍሉን እኔ ላውጣልህ። ከ18 ጀምረህ አንብብ። ዮሐንስ ወንጌል ቁጥር ስንት? ምዕራፍ 5 ምዕራፍ 5 ቁጥር ስንት? 18 እስከ 26 እስከ 26 አይረዝምብህም? እሱ ሲናገር አልረዘመበትም። አይ ወለደኝ ሲል የሚለውን ለማሳየት አቦ ሂድና ይኸውልህ ተቸገረ። አይ እንትን የጋጠ ወጥ ንግግር አቁም። አሰባችሁ ወረደ እኮ ምስኪን። እንደዚህ ነው ማስረጃ ስታጣ ይጨንቃል። ብርድ ነው የሚል። በምን ርዕስ ነው የምትወያዩት? ወንድም ደህና ናችሁ? ሰላም ብያለሁ። አይ አይደለም፣ እሱ ጥያቄ ጠይቆ በዛ ውስጥ ገብተን ነው የምተመለስክ ነው። እሺ እንኳን ደህና ተመለስክ። ተርፏል ግን ምን ማለት ነው? አንብበው ተመለስክ። እንኳን ደህና ተመለስክ። እኔ የምልህ አሁን እዚህ ጋር ዓለም ሳይፈጠር እንደወለደው እዚህ ጋር ይተርካል ብለህ ነው አይደል? ይሄንን ማስረጃ የሰጠኝ አረ ጨካ ያሳያለሁ ብራዘር። ለምን ዓለም ሳይፈጠር እንደወለደው ያሳያል ብለህ ነው የሰጠኝ? የጠየቅኩህን መልስልኝ አባት። መወለድ ምንድን ነው ብራዘር? ብርድ አይበልህ። ገመችስ ይቅርታ እንዴ ችግር አለብህ ዲያቆን ምናምን የምትል አንተ አሁን በዚህ አስተሳሰብ ነው ኦርቶዶክስን የምትተች። ብርድ አይበልህና የጠየቅኩህን ብቻ መልስልኝ። ሌላ ሆሪዞንታል አታኩንቶ ኢየሱስ ክርስቶስ እና አሁን ለጠየቅኩ ጥያቄ እዚህ ጋር ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ጀምሮ አብ ሕይወት እንደሰጠው ነው የምናገረው። አብ አባቱ ሕይወት እንደሰጠው ይናገራል። እኔ አሁን ዓለም ሳይፈጠር እንደወለደው የሚያሳይ ቦታ አንድ ቦታ አሳያለሁ። ከዚሁ ከዮሐንስ ወንጌል ሌላ ክፍል ላይ ያሳያለሁ። ዓለም ሳይፈጠር ልጁን የተረከው ጭቅጭቅ አታድርጋ። እኔ አሁን በእውቀት ብቻ ነው የምትጨቃጨቀው። እኔ ማስረጃ ይቅርታ ቆይ ገመጅስ ይኸውልህ እንዲህ አድርገው ቃል በቃል የለም። ተው አንተ የሌለው ነገር እኛ እኮ ክርስቲያኖች ነን። ቃል በቃል የሌለው ነገር አሳያለሁ ብለህ አትታዘብ። የለም ቃል በቃል እንደዛ የሚል የለም። አትታገል የለም። አሁን ምን መሰለህ ለምሳሌው አንድ ነገር ልበልህ። እኛ ክርስቲያኖች ነን። ኢየሱስ ክርስቶስን ያምናል፣ አምላክ እንደሆነ ያምናል፣ ሰማይ ምድር ሳይፈጠር እንዳለም ያምናል። አንተ የሌለው ነገር አሳያለሁ ብለህ ዝም ብለህ አትልፋ። ቃል በቃል እንደዛ የሚል የለም። እንደዛ ይሻልም ሌላ ነገር በእግዚአብሔር ልጅ ነው። ተናገርክ እኮ ዲያቆን ተናገር። ምንድን ነው የምትጮኸው? ተረጋግተህ የምታወራ ከሆነ ካሁን በኋላ ስርዓት ይዘህ ታወራለህ። ያለበለዚያ ታች ወርደህ ታብታብ ታደርጋለህ።
ህይወትን አብ ህይወትን ሰጥቶታል አልሰጠውም? አሁን በዮሐንስ 5:26 መሰረት ህይወትን ሰጥቶታል። ቅድመ ዓለም ወልዶታል ማለት ነው። አመሰግናለሁ። ህይወትን ሰጥቶ ቅድመ ዓለም ወልዶታል ማለት ነው። መጽሐፍ ቅዱስ ይናገራል ቅድመ ዓለም እንደወለደ። ቅድመ ዓለም ወልዶታል ብለህ እስቲ አንተ ልጁ የተረከውን አሳየኝ እስቲ። አሁንም ትከራከራለህ? እየነገረህ እኮ ነው፣ እየረዳህ ነው ወንድማችን። ለምን ትገጋጣለህ? ተላላጥ እኮ በጣም እኮ የሌለ ነገር ይዘህ መተህ ትገጋጥ። እኔ አልጋጋትምና ህይወት እንዴት አድርጎ ነው የሰጠው? የኢየሱስ ህይወት ብራዘር አብ በራሱ ህይወትን አዳምጠኛ አብ በራሱ ህይወት እንዳለው እንዲሁ ወልድም በራሱ ህይወት እንዲኖረው ሰጥቶታልና ይላል። የኢየሱስ ህይወት ከማርያም ነው የጀመረው ማለት ነው። ወንድማችን የጠየቅኩህን ጥያቄ የምትመልስ ከሆነ ትመልሳለህ። ይሄን የኢየሱስ ህይወት ከማርያም ነው የጀመረው ወይስ ከዓለም በፊት ነበር ነው? አንተ የኔን ጥያቄ ሳትመልስልኝ አንተ ጥያቄ አትጠይቀኝ ነው። አሁን የምታምን ከሆነ ሁለት ወዶ አይሆንማ። አንተ ኢየሱስ ክርስቶስ ሰማይና ምድር ከመፈጠሩ በፊት መኖሩን የምታምን ከሆነ መኖሩንማ ነበር ተወለደ ማመን። በቃ አንተ አሁን ማለት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሂድልኝ። እሺ በቃ እንደዛ ካልክ ማለት ነው። በመጀመሪያ ማን ነው የነበረው? ቃል ነበረ። ሁይዝ ቃል በቃ ነበረ እኮ። ሁይዝ ቃል እኮ ማን ነው? ቃል እኮ ክርስቶስ ነው አይደል? ወልድ ነው አይደል? በመጀመሪያ ነበረ እንጂ ተወለደ ይላል እዚህ ጋር። አመሰግናለሁ። ለእግዚአብሔር መጀመሪያ ይባልለታል እንዴ? አንተ እኮ እያልክ እኮ ነው ቅድመ ዓለም ብለህ መጀመሪያ እያልከኝ እኮ ነው። ቅድመ ዓለም የሚለው ቅድመ ዓለም ነው። እንኳን ክርስቶስ መላእክት አልነበሩም እንዴ? ብራዘር እኮ እየተጠቀምክ ነው። ጊዜ የማይወስነውን ጌታ ጊዜ እየወሰንክለት እኮ ነው ወንድሜ። ዓለም ብለህ እንኳን ክርስቶስ መላእክት ሰማይ ምድር ሳይፈጠር ነበሩ እኮ። ጊዜ እየወሰንክለት ነው። ጊዜ እየወሰንክለት ነው። ቅድመ ዓለም ነው የተገኘው እንጂ ከዛ በፊት አልነበረም እያልክ ነው። በቃ ስለዚህ እኔ ማስረጃ አለኛ ማስረጃ አንቀበልም። ወልድ ከአብ ከመወለዱ በፊት አልነበረም እያልክ ነው። ስለዛ ማለት ነው እንደዚህ አይነት ፍልስፍና ከአብ አልተወለደም ማለት ነው እኮ። አብ ከመወለዱ በፊት አልነበረም እያልክ ነው። አማርኛ ትችላለህ ወንድሜ? ከአብ አልተወለደም። በቃ አንተ በምትለው መሰረት መወለድ እኮ መገኘትን ነው የሚያሳየው። አልተወለደም። ተወለደ። ከአብ ቅድመ ዓለም ተወለደ የሚል አምጣልኝ አልኩ እኮ። አምጣልኝ። የለህም። ብርድ ነው የሚልህ። ስድብ ነው። መዝሙር 110 ቁጥር 3 ታነብ። እኔ ማወራህ ልጁ ነው የተረከልን አለን እኮ። ልጁ ከተረከው ውጭ ሐሰት ነው ተባባልን አይደል? በጥቅስ ህይወትን ከመስጠት የበለጠ ማስገኘት አለ እንዴ? ቅድመ ዓለም ነው። ቅድመ ዓለም የሚለውን እስቲ ያሳየኝ አንተ። ቅድመ ዓለም የሚለውን መች ነው ህይወት የተሰጠው ለኢየሱስ? መች ነው ኢየሱስ? ጥያቄ አትጠይቀኝ። ቅድመ ዓለም የሚለውን አሳየኝ። አንተ እየጠየቀኝ ቅድመ ዓለም የሚለውን አሳየኝ። የኔን ጥያቄ በጥያቄ አትመልስልኝ። ቅድመ ዓለም ኢየሱስ አብ በራሱ የሚለውን አሳየኝ። ህይወትን ሰጥቶኛል አባቴ ብሎ ተናግሯል። ልክር ነው። ድንጋይ ራስ ነው እንዴ? በእናታችሁ ትሰማለህ? ላውርድ ቢወርድስ ምንድን ነው ታዲያ? ክርስቶስ ክርስትና ያወጣው መሰለህ? ማትደማመጥ ከሆነ በቃ ታፕታፕ ታደርጋለህ። ተደማምጠን የምናወራ ከሆነ ተደማምጠን እናወራለን አይደለም? ለእኔ ህይወት እንደሰጠኝ ለእነሱም ሰጠዋቸው የሚለው ኢየሱስ ክርስቶስ ቅድመ ዓለም ነው የሰጠን ማለት ነው። የቱ ጋር ነው እንደዛ የምለው? በጣም ጥሩ። አንተ ላውጣልህና ላሳይ፣ በቪዲዮም እከፍትልሃለሁ። እሺ ማነው? ገመቺሳ ያ
ቁጥር 21 ላይ ሂድ። ምዕራፍ 5 ቁጥር 21 ምን ይላል? የሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ሕይወትን እንደሚሰጠኝ አለ። ቆይ ቅድመ ዓለም ነው። ቆይ ብራዘር፣ ቅድመ ዓለም ነው ወይ? ኧረ አረጋጋም። ያነበብከው ጥቅሱ እንዲህ ይኸውልህ፣ እውቀት አይደለም እኮ ያነበብከው ጥቅስ እንዲህ ይላል። ጥቅሱ እንዲህ ይላል። አንተ ገመቺሳ ከበኋላ እንዳትጮህ፣ አንተ ራስህ አትጩህ። ፍትሃዊ ክርስቲያን መሆንህ ነው። ክርስቲያን ሆነህ ሙታል፣ አልቀረብህም። ብርድ ይለዋል። በቃ እንደዚህ ጥያቄ ሲጠይቅ እኮ ይኸው እየመለስንለት እኮ ግን አንተ እሱ ነው እንዴ? እኔ እኮ እዚህ ገቡና አንደኛ 66 መጽሐፍ ቅዱስ ነው ማምነው ይላል። ከወለደ አዲስ ይቅርታ ተገኘ ያሉት ኧረ ተረጋጋ። እንዴት ነው እዚህ ቤት እንዴት ነው? አንተ ሌላ ቤት እኮ እንደዚህ አይከፍቱም ሳይፈቀድላቸው። እዚህ ቤት ምንድን ነው እንደ እየመጣችሁ እንትን አትበሉ፣ ሳይፈቀድላችሁ እንትን አትበሉ። አትክፈት በቃ። አሁንስ ማን ፈቀደልህ? ስጡን ነው የሚባለው። ሌላ ቦታ ሳይፈቀድ አትከፍቱም አይደለ? እዚህ ጋር የተቀመጡ ብዙ ሰዎች አሉ። አንተ አሁን ገብተህ ከነሱ አልፈህ የምታወራበት ምክንያት ምንድን ነው? አይ ሌላ ቤት እኮ እንደዚህ ጸጥ ብለው ነው በኋላ ሲፈቅዱላቸው እንትን የሚሉት። እኛ እኮ ችግር የለውም ነፃነቱን እንወደዋለን፣ ግን አንዳንዴ አፋችን ላይም አትቁሙብን። እሺ አሁን ምን ፈለግ? ማነው ከነዓን ነው? ምን ፈለግከው? ከነዓን ምን ፈለግ? ሲፈቀድ ጸጥ። አንድ ጥቅስ የለም ስላለ አንድ ጥቅስ ልስጠው ለአዲስ ብዬ ነው። ምንድን ነው? ምን ስለምን? አንተ አልተወያየህም አይደል? ከእንደገና እንጀምረው። አንተ አልተወያየህም፣ አንተ አልተነጋገርም። እሱ ወክለህ ምንድን ነው አሁን ማስረጃ መስጠት አትችልም። ሰውየው ሄደ አይደለ? ሰውየው በሌለበት አንተ ተወያይተህ ራስን አሁን አንተ ዓለም ከመፈጠሩ በፊት ወልድ ተወልዷል፣ ዓለም ከመፈጠሩ በፊት ወልድ ተገኝቷል ብለህ ነው የምታምን? ተገኝቷል ተወልዷል ማለት ኤኒዌይ፣ እኔ አሁን አንድ ጥቅስ ልስጠና ይህን እንፈታለን። ችግር የለም። የጠየቅን ሰማ አይደለ? ዓለም ከመፈጠሩ በፊት ወልድ ከአብ ተወልዷል፣ ዓለም ከመፈጠሩ በፊት ወልድ ከአብ ተገኝቷል። ታምናለህ? የአብ ግብሩ ምንድን ነው? አሁን የጠየቅን መልስ እኮ በቃ እኔ በዚህ መልክ ነው በተማርኩትና ዓለም ከመፈጠሩ በፊት ተወልዷል ወይ ከአብ ወልድ? የአብ ግብሩ አባትነት ነው። አባት ስለሆነ ወልድን ወልዶታል እኮ። እሺ በጥቅስ እናውራ። በጥቅስና አባት ስለሆነ ወልድን ወልዶታል ወይ ዓለም ከመፈጠሩ በፊት? ቆይ ጥቅሱን ለምንድን ነው የፈራው? ለአንተም እኮ ይጠቅማል። የምጠይቅህን ጥያቄ አዎ በለንና ከዛ ማስረጃ ስንልክ ደግሞ ማስረጃ ተመጣለን። በቃ የአብ ግብሩ አባትነት ነው። እኮ አባት ስለሆነ ወልድን ወልዶታል ወይ? ወይ አዎ በለን፣ ወይ አልወለድም፣ ወይ ወልዶታል በለን። በመጽሐፍ ቅዱስ ነው የማወራው። ዓለም ከመፈጠሩ በፊት የአባት ግብሩ አባት ስለሆነ አብ ወልድን ወልዶታል ነው ወይ የምትለው እኮ ነው። የወልድም ግቡ ልጅ ነው። ልጅ ስለሆነ አብ ወልዶታል ማለት ነው። ከአብ ተወልዷል ማለት ነው። ስለፈራው መልኬ እንደዚህ ያርግለት። ምን ማለት ነው? ፈራው ማለት እኮ አይደለም። የአብ ግብሩ መውለድ ነው የሚለውን ከመጽሐፍ ቅዱስ ያሳያል። የአብ ግብሩ መውለድ ነው አንተ ወይስ የአብ ግብሩ አባትነት ነው? አባትነት ነው የአብ ግብሩ። ስለዚህ ያንንም ከመጽሐፍ ቅዱስ ላሳየ። እሱን መቼ እኛ ነን? እኛ አብም አባት ነው፣ ወልድም ልጅ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። አብ ግን ዓለም ከመፈጠሩ ወልድን ወልዶታል የሚል የለም፣ ወይ አስገኝቶታል የሚል የለም። ወልድም ከአብ ተገኝቻለሁ ከአብ ተወልጃለሁ ዓለም ከመፈጠሩ በፊት አላለም።
ወልድ ግን እግዚአብሔር እስቲ ኧረ ተረጋጋ የልጅ በኢየሱስ ስም ያንተን ቃሉን ሁሉ እኮ እናውቀዋለን። መጀመሪያ አንተ እንትን እንድትል ነው። ምን አንተ የምታመጣውን የመጽሐፍ ቅዱስ ቃል የማናውቀው መሰለህ? እንዲህ ስንወያይ የማናውቅ ይመስላል። አዲስ ነገር ምሰጠን ምሳሌ መዝሙረ ዳዊት ምናምን ነው አይደል? አሁን በመጀመሪያ ምን እንትን እንደምትል እየጠየቅን ነው። መዝሙረ ዳዊትን ምሳሌ ነው። እሱን ፈትፍተን እነግራለን እንደማይገናኙ በኋላ ታፍራለህ። አሁን ጥያቄያችን መጀመሪያ መልስልን። አብ ዓለም ከመፈጠሩ በፊት ነው የተወለደው ወይስ አሁን ነው በስጋ የተወለደው? ዓለም ከመፈጠሩ በፊት ተሳስተሃል መሰለኝ። ጥያቄን አስተካከል። ደግሞ ጥያቄ ተስተካክሎ ልጠየቅ የሚል አንተ የመጀመሪያው ሰው ወንክ አይ አይደለም፣ ሳታስበው ስንት ጥያቄ አስተካክለ ጠይቀኝ የሚባል ነገር አለ እንዴ? እንዴ በሳላስተካክልስ መጠየቅ አልችልም? ጥያቄ አስተካክልልኝ ይላል እንዴ? ተጠያቂነት ምንም ተማሪ ብሆን ከእናንተ ያነሰ እውቀት የለኝም። ግድ የለም ያንተን ተማሪነትን እዛው ሰንበት ትምህርት ቤትም ወይ እንትን ብትል እኛ እሱንም አልፈነዋል። እኛ አሁን ወደ አንተ እንምጣና አብ ዓለም ከመፈጠሩ በፊት ተወልዷል የሚል ማስረጃ ነው የምትሰጠን ወይስ ዝም ብለህ ልትሰጠን? ኧረ ተው፣ ምን እያወራ ነው? አብ እኮ እያልክ ነው። አብ ወልድን ወልዶታል ወይ ዓለም ከመፈጠሩ በፊት እኮ ማስረጃ ልሰጥህ እኮ ነው ለሱ እኮ። አሁን ለምን አትለንም? ስንት ሰዓት ፈጀብን? ጊዜ መቀዳደም በአብና በወልድ መካከል እኮ ወልዶታል እኮ መጽሐፍ ቅዱስ አባትነት ግብር ላሳይ። ለምን አትል? ውጣ በእናትህ። ምን ያደርገናል? ወይ አይለን። አዲስ እንጨርስ። ቴንኪው፣ እግዚአብሔር ይስጥልን። ሁላችንም እናመሰግናለን። ከሌሊቱ ብርድ ሲልህ እኮ ነው ጥቅሱን ልስጥክ ይላል። እኛ ጥቅሱ ምን ያደርግልናል? በጣም ስለፈራን ወንድማችን በጣም ነው የፈራ ነው። እሺ ሁላችሁንም እግዚአብሔር ይስጥልን፣ እናመሰግናለን። ማታ በምናደርገው ፕሮግራም እንገናኝ። ከሌሊቱ 5 ሰዓት ጀምሮ የጀመርነው ፕሮግራማችን እዚህ